ያልኩሽን ብቻ አድርጊ። ምን ላድርግ? በመጀመሪያ የኋላ ታሪክሽን አውቄያለሁ። በተለይ ደግሞ ስለነዛ ምስኪን ቤተሰቦች። ስለዚህ ማውራት የሚጠበቅብኝ አይመስለኝም። ሀሳቤ መቼም ገብቶሻል? አዎ ገብቶኛል። እባክሽ ቤተሰቦቼን ግን ምንም እንዳታደርጊብኝ። ኧረ እኔ ምንም አላረግብሽም። ያልኩሽን ብቻ አድርጊ። እንደውም ቤተሰብሽን ለመደገፍ ነው ሀሳቤ። እሺ ችግር የለውም። ግን በምንም አጋጣሚ እባክሽ ክፉ ነገር እንዳታስብ። አቢሴሎም ኤልሳን ከልጊ። እንዴት ነው ይሄን ማድረግ የሚችለው? አታካብጂ እባክሽ። ምንም የጠየቁሽ ነገር የለም። እንደያዘን የባጤ ቋጡን እየቀባጠርሽ አልነበር? ስለዚህ እንደያዘን ማድረግም የአንቺ ፋንታ ነው። እንዴት እንደዚህ ታደርጊያለሽ? እኔ መውለድ የምፈልገው ካንተ ነው። ይህንን ሁሉ ነገር ያደረኩት ደግሞ በቃ አንተ እንድትቀበለኝ ብዬ ነው። አሁን እንደውም የበለጠ ጠላሁሽ። ተረዳኝ እንጂ አቤሴሎም፣ እባክህን ተረዳኝ። ደግሞ ማወቅ የምትፈልገው ምክንያቱን ነው አይደለም? ቀን ነበርክ ደበረንና ከዛ ውስኪ መጠጣት ጀመር። በቃ ሳናስበው ትንሽ ሞቃለንና ተያይዘን መኝታ ቤት ገባን። በጣም ጠጥተን ስለነበረ ነው። ኤልሳ እንግዲህ ምንም ነገር ሳታፍር ከቢኒያም ጋር እያደረገችውን እየነገረችው ነው። ከዛም ያለፈ እንግዲህ ጽንሱን እንዳስወረደችም እየነገረችው ነው። እጅግ አዳዲስ ነገሮች ተፈጥረዋል። ኤልሳ ልጅ እንዳላትም ዛሬ ላይ ሰምቷል። እንግዲህ ልጇ ድንገት ስትገባባቸው እጅግ ደንግጦ ይገኛል። አብስሊዮ እንግዲህ በባለፈው ክፍል ላይ እጅግ በጣም የሚያሳዝን ፓርት ላይ ነበር የቆመው። ኤልሳን እንግዲህ ከዚህ ቤት መውጣት አለብሽ፣ አሁን ካለምንም ሰበብ ቀጥ ብለሽ ከዚህ ቤት ውጪ፣ አሁን እሱ ከቀብር ሳይመጣ በማለት እንግዲህ የኤፍልሲዮም አክስት ኤልሳን ከቤት አባሯት ነበረ። እሱም እንግዲህ የቢኒያምን ቀብር እንደሄደ ነበረ የተጠናቀቀው። እንግዲህ አሁን እሱ ሲመጣ ምን እናደርጋለን ብላ ከወይንሸት ጋር እየተማከሩ ነበረ። ወይንሸት እንግዲህ ምን እናደርጋለን እያለች ነበረ። ሆኖ እንደሚዋትና ልጅም ደግሞ ቢኒያም ልጅ እንደሆነ ኤልሳም ነፍሰ ጡር እንደሆነች ሊነግሩት ተስማምተው እንግዲህ አብስሊዮም ከቀብር እንደመጣ ኤልሲ የታለች በማለት እንግዲህ ኤልሲን ሲጠይቅ ኤልሲ ሰው ጋር ሄዷለች ብለው ይሉታል። ከዛም በኋላ እንግዲህ ጎረቤቶች ሻንጣ ይዟ እየሄደች እያለቀሰችም እንደነበረ ይነግሩታል። እሱም እንደዚህ እያለቀሰች እንደነበረና እንዳዘነችም ጎረቤት የነገራትን ትነግረዋለች ይነግራታል ማለት ነው ለአክስትየው። አክስትየውም በቃ ያንን መስማቱን ስታክ ወይንሸት እንድትነግረው ታስደርጋለች። ከዛን እንግዲህ ወይንሸት ትጠጋውና ኤፕሲሎን ተረጋጋ ብላ ትላለች። በመጀመሪያ ተረጋጋ ስትለውም ምንድነው? ምን የተፈጠረ ነገር አለ? እርጉዝ አይደለሽም እያልን ሁሉ ጊዜ ስናስጨንቃት በዛ የተነሳ ነው ቤቱን ለቋ የሄደችው። አክስቴ እንዴት ቤቱን ለቋ እንድትሄድ አደረግሻት? በማለት እንግዲህ አክስትየውን ይናገራታል። ከዚህም በፊት እንግዲህ ኤልሳን በተደጋጋሚ ጥርጣሬ ውስጥ ነበረች ማለት ነው አክስትየው ማለት ነው። እንግዲህ ሰብለ በጣም ስለተጠራጠረች ደጋግማ ምርመራ እንድታደርግ እያደረገቻት እንደነበረ የምናስታውሰው ነው። እንግዲህ በዛ ስለተነሳ ተናዳ ቤት ሄደች መስሎታል ኤፍሲዮን ማለት ነው። አይደለም መጀመሪያ ተረጋጋ፣ ቆይ እስቲ ውሃ ላምጣልህ በማለት ወይንሸት ውሃ ታመጣለትና ተረጋጋ ብላ ትለዋለች። ምንድን ነው የምረጋጋው? እሷ ከቤት ወጥታ ጠብቃኝ ወንድሜን ቀብሬ መጥቼ ብሎ ይላል። እሱም እንግዲህ እንደዛ በሚል ሰዓት ውሃውን ጠጣና እነግርሃለሁ ብላ ወይንሸት ትላለች። ወይንሸትም እንግዲህ ኤልሳ ነፍሰ ጡር እንደሆነችና ነፍሰ ጡርም ደግሞ የሆነችው ልጁ የእሱ እንዳልሆነና ልጁ የቢኒያም እንደሆነ ትነግረዋለች። እሱም በፍጹም ቢኒያም እኔ ላይ እንደዚህ አይነት ነገር አያደርግም። እኔ እኮ ወንድሙ ነኝ። እንዴት ወንድሙ ላይ እንደዚህ አይነት ነገር ያደርጋል? እኔ ምንም የበደልኩት ነገር የለም። ኤልሳም ብትሆን እኔ ከልቤ ነው የማፈቅራት። እንዴት እስችላ ነው ይህንን ነገር የምታደርግብኝ? በፍጹም አላምናችሁም። ኤልሳ እንደዚህማ አታደርግም በማለት እንግዲህ እጅግ በጣም ይናደድና
ከቤት ወጥቶ ይሄዳል። እሷም ወይንሸት ተረጋጋ እያለችው አክስትየውን ሰብለ ተረጋጋ ስትለውም አንድ ሰው እንዳይከተለኝ ዝም በሉኝ በማለት ወደ መጠጥ ቤት ይሄዳል። እሱም እንግዲህ ወደ መጠጥ ቤት ገብቶ በፍጹም እንዴት ቢኒያም እንደዚህ አይነት ነገር ያደርግብኛል? ይሄንንማ እኔ ላይ አላደረገም። ኤልሲም ብትሆን እንደዚህ አታደርግብኝም እያለ እንግዲህ በመጠጥ ውስጥ ሰዓቱን እያሳለፈ ይገኛል ማለት ነው። ሆኖም እንግዲህ እንደዚህ አይነት ብስጭት እንደዚህ አይነት ንዴት ውስጥ እያሳለፈ ቢሆንም እንግዲህ ምንም ነገር ማድረግ ስለማችል እጅግ በጣም የሚያሳዝነው ማለት ነው። ሆኖም እንግዲህ እንዳያችሁት ሰብለም ወይንሸትን ከዚህም በኋላ እኔ የምልሽን እያንዳንዱን ነገር ታደርጊያለሽ ብላ ትላታለች። ወይንሸትም ምንድን ነው ብላ ስትላት እሱን እነግርሻለሁ እኔ የምልሽን እያንዳንዱን ታደርጊያለሽ፣ ደግሞ የቤተሰቦችሽን ታሪክ እያንዳንዱን አውቃለሁ። ስለዚህ አሁን መናገር አይጠበቅብኝም ብላ ትላታለች። እሷም እንደዛ ስትላት ብዬ እባክሽን አንቺ የፈለግሽን ነገር ንገሪኝ፣ ግን ቤተሰቦቼ ምንም አይነት ነገር እንዳታደርጊብኝ ብላ ትላታለች። እሱ ወሳኙ አንቺ ነሽ በማለት እንግዲህ ትናገራትና ትሄዳለች። ሆኖም እንግዲህ ኤፍሲዮን በመጠጥ ውስጥ ከአሳለፈ በኋላ ወደ ቤት ይመጣል። ወደ ቤትም ከመጣ በኋላ ወይንሸት ሶፋውን እያስተካከለች ነበር። ስታየውም ጋሼ ምን ሆኖ እንዴት እንደዚህ ታደርጋለህ ብላ እሱንም ተደግፈውና ወደ ሶፋው ላይ ታስቀምጠዋለች። እሷ ሶፋው ላይ ካስቀመጠችው በኋላ ጋሼ ምንድን ነው እሱ ለምንድን ነው እንደዚህ እየሰከርከውና የጠጣኸው ብላ እንግዲህ ታጽናናውና አይዞ እያለችው ነበር። ሆኖም እንግዲህ እሱም ይቅርታ ለኤልሳ እንዲያደርግላት እየጠየቀችው ነበር። ኤልሳም እንግዲህ አውቋ አይደለም ተሳስታ ነው ብላ ትለዋለች። እና እስቲ ጋሼ አሁን እኔ እንደ ጓደኛ ምን ልታደርግ አሰብክ? ኤልሳ አሁን ምንድን ነው የምታደርጋት? እባክህ ንገረኝ ብላ ትለዋለች። እሱም እኔ ኤልሳን ከልቤ ነው የምወዳት። እሷ እንዴት ይህንን ነገር እንዳደረገች ማወቅ እፈልጋለሁ። እንዴት በእኔ ላይ ጨክና ይህንን ነገር አደረገች? ይህን ነገር በፍጹም እሷ አድርጓለች ብዬ ልቀበል አቅቶኛል። እሷ እንዴት እንደዚህ እንዳደረገች በማለት እንግዲህ እጅግ በጣም ያዝናል። ሆኖ ይህንን ነገር እንደዚሁ እያዘነ ሳለም ምንድን ነው እሱ ይሄ የተከሰተው በማለትም እንግዲህ አሁን እሺ ንገረኝ እያለች እየደጋገመች ትጠይቀዋለች። እሷ በጠየቀችው ሰዓት አሁን ይቅርታ አድርግላት፣ የሰው ልጅ ማንኛውም ይሳሳታል፣ ክብረት ሂደት ከሰው ልጅ ስህተት አይጠፋም። እኛ እንበል እንጂ አንተ ይቅርታ ብታደርግላት እግዚአብሔርን እንደበደልነው እግዚአብሔር ወደ እሱ በቀረብን ቁጥር ይቅርታ ያደርግልናል። እሱ እንደሱ አይደለም። አንተም ይቅርታ ብታደርግላት ጥሩ ነው በማለት እንግዲህ ይቅርታ እንዲያደርግላትና ሰዎች ከሱ እንዲማሩ ትመክረዋለች። ሆኖም እንግዲህ ያንን ነገር እየመከረችው እኔ እንደምንም ብዬ አገናኛቸዋለሁ አንተ ብቻ አድርግላት ብላ ትለዋለች። ሆኖም እሱ እሺ በቃ ይቅርታ አደርግላታለሁ በማለትም እንግዲህ ለኤልሲ ይቅርታ እንደሚያደርግላት ለወይንሸት ይነግራታል። ወይንሸትም ተመስገን ምን አለ እንዳንተ አይነት ልጅ ሁሉም ሰው ቢኖረው እያለችም እሺ በቃ አሁን ደርሳ አራት በል እያለች ልክ እሷ ይህንን ስታወራ ሰብለ ድንገት ትመጣለች። ሰብለ አንቺ ምን እያልሽ ነው ያለሽው? ምን እያደረገችው መሰለሽ? ምን እያልሽ ነው ያለሽው? በማለት በቁጣ ትናገራታለች። እሷም አይ ምንም ጋሽ ይቅርታ እንዲያደርግላት ነው። ማን ቤት ነሽ አንቺ? የትኛው ጻድቅ ነሽ? ብላ ትቆጣታለች። እንግዲህ እሱም በስካር ስለነበረ በስካር ውስጥ ሲሆን የሰው ልጅ የልብ ውስጥ ያለውን ያወራል ብለሽ ነው አይደል ብሎ ነበረ ያወራል። ሆኖም እንግዲህ ያንን ነገር ካወራትም በኋላ እሱም ወደ መኝታው ሲሄድ ሰብለም እንደተለመደው እሱን አደጋ ትመጣና አንቺ አሁን ምንድን ነው ያደረግሽው ብላ ትላታለች። እሷም
ጋሼ ይቅርታ እንዲያደርግላት ነው ብላ ስትል በፍጹም እነሱ ሁለቱ መታረቅ የለባቸውም ብላ ትላታለች። እትዬ እነሱ እኮ ከታረቁ ይቅር ከተባባሉ ጥሩ ነገር እኮ ነው ያደረጉት። እትዬ ለምን እንደዚህ ትላላችሁ? የሰው ልጅ መታረቅ እኮ ጥሩ ነገር ነው ብላ ስትል ይህን ፍልስምናሽን ያዥ አድርጊና ዞር በይ፣ አሁን ዞር እንድትይ ነው የምፈልገው በማለትም እንግዲህ ትናገራታለች። አሁን አንድ የምነግርሽ ማስጠንቀቂያ አለኝ ብላ ስትላትም ምንድን ነው ብላ ስትላት ቤተሰቦችሽን የምትፈልጊ ከሆነ ኤልሳና ኤፕሲሊዮን እንዳይታረቁ ማድረግ አለብሽ። ካለበለዚያ እነሱ የሚታረቁ ከሆነ ደግሞ ቤተሰቦችሽ ወደ ሲኦል ወደ ላይ ይሄዳሉ ብላ እንደምታስገድላቸው ትነግራታለች። እሷም እጅግ ትደነግጥና ጌታ ሆይ አሁን ይህንን ነገር እንዴት ነው የማደርገው? ምንስ ነው የምለው ጋሼም በማለትም እንግዲህ ትጨነቃለች። ከታረቁም ደግሞ እንዴትስ አድርጓ ያንን ነገር ቤተሰቦቿ የህይወት እንዴት አድርጌ ነው የቤተሰብ ህይወት ማጣው? አሁን እዚህ ጋርም የቤተሰብ ህይወት እየፈረሰ ነው፣ እዛ ጋር ደግሞ ቤተሰቦች ልገል ነው። ምን ማድረግ አለብኝ ብላ ብቻውን ማሰብ ትጀምራለች። እሷም ብቻውን ካሰበች በኋላ ለምን ተደብቄ ደውዬ ይሄኛውንም ቤተሰብ አስታርቄ የራሴንም ቤተሰብ ደግሞ ለምን አልጠብቅም በማለት እንግዲህ የኤልሲን ስም ትቀይርና ሴፍ ታደርግና ለኤልሲ ትደውልላታለች። ኤልሲንም እንዴት ነሽ ደህና ነሽ ወይ ብላ ካለቻትን በኋላ አላት ወይንሼት አንቺ እንኳን እቤት ውስጥ ነሽ እኔ ጎዳና ወጥቻለሁ ብላ ትላታለች። እሷም ኤልሳ አይዞሽ ያልፋል፣ የማያልፍ ነገር የለም፣ ምንም ነገር ያልፋል ብላ ታበረታታታለች። እሷም እንግዲህ እንደዛ በምትላትም ሰዓት አይ ምንም ነገር ችግር እንደሌለውና እንደሚያልፍ እያበረታታቻት ትገኛለች። ሆኖም እንግዲህ ኤልሳንም ኤፕሲዮን ይቅርታ ሊያደርግልሽ ፈልጓል። ስለዚህ ይቅርታ ተጠያየቁ፣ አንቺ ደግሞ ተጠጊውና ይቅርታ አድርጊ፣ አውሩና ሁሉንም ነገር ፍቱ ብላ ትላታለች። ወይንሼት አንቺ ሰው ክፋት ሲያደርግብሽ አንቺ ደግሞ በመልካም ትመልሻለሽ። እኔ እንዳደረግኩሽ ቢሆን ኖሮ ዛሬ ላይ አንቺ ትበቀኝ ነበር ብላ ስትላትም አይ እንደዛ አይደለም ብላ ትላታለች። ሆኖም እንግዲህ ያንን ነገር እሷም እንደዛ በምትላትም ሰዓት እሺ ካዲያ ምንድን ነው እሱ ብላ ስትላትም አንቺ ለኤፕሲሎን ደውይለት ይቅርታ ያደርግልሻል ብላ ትላታለች። እሷም እንግዲህ ይቅርታ ያደርግልሻል ብላ ስትላትም ይቅርታ ያደርግልሻል ብላ ስትላትም እሺ እንደዛ ነው እንዴ ብላ እንግዲህ አንድነትሽን ካደረግሽልኝ አይቀር አንቺ አውሪ ብላ ትላታለች። እኔ እንዴት ብዬስ አወራዋለሁ? እኔ አሁን ላይ ጎዳና ላይ ነኝ እያለች እንግዲህ ትናገራለች። ሆኖም እንግዲህ ኤልሳ ወደ ቤት ስትሄድ እናትየው እጅግ በማነጨቅ ነበር የተቀበለቻት። ኤልሲ ከዚህም በፊትም ሌላ ልጅ አላት። ልጇን እናቷ ጋር ነበር ያስቀመጠችው። ኤልሲም እናቷን በመደወላ እማዬ እየመጣው ነው ልጄ እንዴት ናት ብላ ስትላትም ልጅሽ ምን ትሆናለች ብላ ትዘጋባታለች። ሕፃኗንም የቺ መርዘኛ እናትሽ እየመጣችልሽ ነው ብላ ትላታለች። እሷ እንደዛ በምትላት ሰዓት ነው እንዴ ለምንድን ነው ግን እንደዚህ መጣያት ብላ ስትላት ምን ነው እሷን የወለድኩ ቀን እግሬን ባላነሳ ያላለችው ያረገመቻት ነገር የለም የመኪና አደጋ ደርሶባት ምን ነው በቀብራት ሁሉ እያለች እንግዲህ እጅግ በጣም እየተናደደች ትገኛለች። ሆኖም እንግዲህ እንደዚ አይነት ንግግሯን ንዴቷን እየተናገረች ሳለም ምንድን ነው እሱ እንደዚህ የሚሆነው ነገር እያለች እንግዲህ እጅግ በጣም በመናደድና ስሜታዊ በመሆን ትናገራለች። በይ አሁን እቺ ልጅሽን ይዘሽልኝ ከዚህ ሂጂ፣ አሁን የምሰጭኝም ብር የለም ብላ ስትላትም ሆኖም እንግዲህ እማዬ ወዴት ነው የሚሄደው? አሁን መሄጃ ሴት አለኝ፣ ከፈለግሽ የፈለግሽበት ሄደሽ
ጎዳናም ቢሆን ውጪ፣ እኔ ካዳ ምን አገባኝ ብላ ትላታለች። እሷም እንደዛ በምትላት ሰዓት እጅግ እያዘነች ሕፃኗም እማዬ ይቅርታ አድርጊልን ከቤት አታባርሪን በማለት እግሯ ላይ ትወድቃለች። ኤልሲም ሕፃኗን ታነሳና ምንም አንሆንም አሁን እንሄዳለን ብላ ትላለች። ሆኖም ሕፃኗን ይዟ ወደ ጎዳና ትወጣለች። ጎዳና ላይም በመውጣት ይሄ ሲያሰኝ ነው ካጠፋሁት ጥፋት እያለች እንግዲህ እያለቀሰች ትገኛለች። ሆኖም እያለቀሰችና እየተማረረች ሲሆን እናቴ አታለቅሺ፣ የምታወሪኝን ነገር አውሪኝ፣ እኔ እኮ ትልቅ ሆኜልሻለሁ ብላ ትላታለች። እሷም እንደዛ በምትላትም ሰዓት ነው እንዴ እንደዛ ከሆነ ምንም ችግር የለውም ብላ ትላለች። እሷም እንግዲህ ያንን ከመለሰችላትም በኋላ እጅግ እያዘነች ነበረ። ሆኖም እንግዲህ ልጇ እኔ እኮ ልጆቹ ትምህርት ቤት እየሳቁብኝ ነው ብላ ትላታለች። ለምንድን ነው የሚስቁብሽ ብላ ስትላትም እኔ በአንቺ ስም ስለምጠራ ኤልሳ ሴት እንደውሽ ስለሚያውቁ አባቴን ስለማያውቁት እኮ እየተናገሩኝ ነው ብላ ስትላትም አይ አንቺ እንደዛ ብለው ሲሉሽ ምን በያቸው ብዬሽ ነበር ብላ ትላታለች። የኤልሳ ልጅ ኔ በያቸው ብለሽ ነበር ብያቸውም ነበር ብላ ትላለች። እሱም እንግዲህ እንደዛ ብለሽ በያቸው ስትላትም እሷም በዛ አይነት መልኩ መልሽላቸው እየሳቁብኝ ነው ብላ ትላታለች። እና ይህንን ጫማ ብቻ ነው የማደርገው ብላ ስትላትም እንዴ ለምንድን ነው ይህንን ጫማ ብቻ የምታደርጊው? እኔ ስደውልና ስጠይቅሽ ጫማ ተገዛልሽ ወይ ልብስ ተገዛልሽ ስልሽ አዎ እያልሽ ነበር ብላ ትላታለች። አዎ አያቴ አልገዛችልኝም ብዬ ከተናገርኩኝ ትመታኛለች፣ ለዛ ብዬ ነው በማለትም ትነግራታለች። እሷም እንደዛ በምትነግራት ሰዓት እሷም እጅግ ታዝናለች። ሆኖም እማዬ አንቺ እንዳታዝኚ የአባቴን ስም ብቻ ከነገርሽኝ ይበቃኛል፣ እንዴት ልጅ ካላባት ሊወለድ ይችላል ብላ ትላታለች። አዎ ልጅ ካላባት አይወለድም፣ ካዲያ አንቺ እንዴት አባትም እናትም ልትሆኝ ይቻልሽ? እኔ የአባቴን ስም ከነገርሽኝ ይበቃኛል ብላ ትላታለች። እሷም ልጄ አንቺ ምንም ነገር አታስቢ ብላ እቅፍ ታረጋታለች። እማዬ በአንቺ እቅፍ ውስጥ መሆን ነበር የናፈቀኝ በማለትም ትናገራታለች። እሷም እንደዛ በምትናገራት ሰዓት ነው እንዴ አይዞሽ ልጄ በማለት እንግዲህ ልጇን ታጠነክራታለች። እሷም ልጇን ባጠነከረቻትም ሰዓት እማዬ ንገርኛ የአባቴን ስም ብላ ስትላትም እሷም የአባትሽን ስም ቆይ እነግርሻለሁ እያለቻት በዛው መካከል እንግዲህ ወይንሸት በኩለ ሌሊት ኤፕሲሎን ጋር ትገባና ከኤልሲ ጋር እንዲያወሩና ይቅርታ እንድትጠይቅ ለማድረግ ስትቀሰቅሰው ራሱ ድንገት ያልሆነ ህልም አይቼ ነው ብሎ አቅፏትም አልጋ ላይም ጥሏት ነበር። ሆኖም አሁኑ ደውልላት ብላ ስትልም ስላልደወለላት እሷ ስልኳን ተደብቃ ደውላ ነበር እና እንደሚገናኙ ተነጋግረው ነበረ። እሷም ኤፍሲኤውን ብላ ስትል አባቴ ነው ብላ ትላለች። እሷም ግራ ሲገባት አዎ አባትሽ ነው ብላ ታሳምናታለች። እሷም እጅግ ደስ ይላታል። በቃ ምንም ነገር አታደርጊልኝ፣ አሁን አባቴን አውቄያለሁ በማለትም ስለ አባቷ ብላ ትላታለች። እንደዚህ ነው እንዴ? እሺ በቃ ካለችም በኋላ እንግዲህ ወይንሸትም ወደ ውስጥ ወደ ኩሽና ትመለስና ስልኳን ስትፈልግ ስልኳን ፈልጓ ታጣለች። ስልኳንም ፈልጓ ስታጣ በዚህን ሰዓት ሰብለ ስልኳን ወስዳ ነበር ብላ ትላታለች። እሷም ስልኩን የምትፈልጊው አሁ የት ሄዶ ነው ብዬ ነው እኮ ሰዓት ላይ ነው ብላ ትንቀጠቀጣለች። ኤፍሲሎን ክፍል ገብተሽ ያወራሽው ሁሉ ሰምቻለሁ። ምንም ማስመሰል አትጠብቂ፣ ቤተሰቦችሽን አትፈልጊያቸውም ማለት ነው ብላ ትላታለች። እትዬ እባክሽን በማለት ትማጸናትና አሁንም እንግዲህ ያንን የማስታረቅ ነገሯን አልተወችም ነበር። እሷም ሰራተኛ ብላ ሴፍ እንዳደረገች ሰብለም ስልኩን ትወስድና የኤልሳን ስልክ ደልቷ የእሷን ሴፍ ታደርጋለች። ወይንሸትም እንግዲህ ተደብቃ ስለሆነ የምትደውለው ኤልሲ ብላ ገና ስታወራ አቤት ብላ ትላታለች። አየሽ አንቺ አሁንም ተይ የምልሽን ነገር አልተውሽም፣ በኋላ ለቤተሰቦችሽ ጠንቅ እየሆንሽላቸው ነው ብላ ትላታለች።
እሷም እንግዲህ ያንን አንቺ የቀየርሽውንና ሴፍ ያረግሽውን የራሴን ስልክ አድርጌ ነው። ሆኖም እንግዲህ እንደዛ ትለምናታለች። ሆኖም ኤፕሲሎንም መታረቅ እፈልጋለሁ ብሎ ይላታል። እንዴት እንደዛ ታደርጋለህ? እንደዚህ አይነት ነገር አድርጓ እንዴትስ ነው አብረ የምትኖረው? በማለት እንግዲህ በቁጣ ትናገረዋለች። ሆኖም እንዴት ሆኛ እናግራታለሁ እሷ ትደውል በማለት ሲልም ታናግራታለህ። መጀመሪያ ቀን የተገናኘንበት ሆቴል በማለት ይቀጥራታል። እሷም እንግዲህ ልጇን የሆነ ቦታ አስቀምጣ ይገናኛሉ። ከተገናኙም በኋላ ሁሉንም ነገር እየጠየቃት ይገኛል ማለት ነው። ሆኖም ሲጠይቃት እንግዲህ ድንገት እንደተፈጠረ እንዳያችሁ ትነግረዋለች። ሆኖም ያሳለፉትንም ትዝታ እያስታወሱ ነበር። ሕፃኗስ